ሰላም ጤና ይስጥልኝ የኦሮሞን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ትናንትና ሲጠበቅ የነበረው የለንደን ደርቢ በአቻ ውጤት ተጠናቀቀ። ማንቸስተር ዩናይትድ ከኋላ በመነሳት ፓላስን በማሸነፍ ደረጃውን አሻሽሏል። የኢትዮጵያ ከ17 ዓመት በታች የሴካፋ ውድድሩን በዩጋንዳ ተሸንፈዋል። ቅዳሜ ዕለት የተጫወተው ማንቸስተር ሲቲ ተቸግሮ ቢሆንም አሸንፏል። ስለዚህም የምነግራችሁ ነገር ይኖራል። ሊቨርፑል ከዌስትሃም ጋር ያደረገውን ጨዋታ በማሸነፍ ወደ ድል የተመለሰበት ሳምንት ሆኖ አልፏል። ሞሴስ ካይሴዶ ከረጅም ጊዜ በኋላ በቼልሲ ቤት ቀይ ካርድ ተመልክቷል። ስለዚህም የምነግራችሁ ነገር አለ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድትጀምሩ በአክብሮት እንጋብዛለን። በቅድሚያም የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከዩጋንዳ ጋር ያደረገውን የግማሽ ፍጻሜ ጨዋታ 3-0 በሆነ ውጤት ተሸንፏል። ዩጋንዳ ማሸነፉን ተከትሎ ለአፍሪካ ዋንጫ ማለፏን ስታረጋግጥ በቀጣይ ከታንዛኒያ ጋር የፍጻሜ ጨዋታ ታደርጋለች። የኢትዮጵያ ወጣት ብሔራዊ ቡድን ከኬንያ አቻው ጋር ለሶስተኛ ደረጃ የሚጫወት ይሆናል። ቀይ ቀበሮቹ የደረጃ ጨዋታውን የሚያሸንፉ ከሆነ ለ17 ዓመት በታች አፍሪካ ዋንጫ የሚያልፉ ይሆናል። ለፍጻሜ ካለፉ ሁለት ሀገራት በተጨማሪም ሶስተኛ ደረጃውን ይዞ የሚያጠናቅቅ ቡድን የሴካፋ ዞንን ወክሎ ለአፍሪካ ዋንጫ የሚያልፍ ይሆናል። በቀጥታ ወደ እንግሊዝ ፕሪሚየር ሊግ ስናልፍ በቅድሚያ ማንቸስተር ዩናይትድ ከክሪስታል ፓላስ ያገናኘው የትላንትና ጨዋታ እንመለከታለን። ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። በጨዋታው መልካሙ ነገር ሊሳንድሮ ማርቲኔዝ ከረጅም ጉዳት በኋላ ለማንቸስተር ተቀይሮ ገብቶ ጨዋታውን አድርጓል። ሊሳንድሮ ማርቲኔዝ ባለፈው ዓመት ከክሪስታል ፓላስ ጋር ሲጫወት ተጎድቶ እንደወጣ ይታወቃል። በክሪስታል ፓላስ ጨዋታ ከጉዳት ተመልሶ መሰለፍ ችሏል። በዘንድሮ ውድድር ዘመን ከሊጉ ከቆመ ኳስ ከማንቸስተር ዩናይትድ በላይ በርካታ ግቦች ያስቆጠረ የለም። ማንቸስተር ዩናይትድ በዚህም ዓመት ከአርሰናል እኩል 10 የቆመ ኳሶችን ማስቆጠር ችሏል። ከፕሪሚየር ሊጉ ክለቦች ቼልሲ በርካታ የቆመ ኳስ ያስቆጠረ ቀጣዩ ክለብ ሆኗል። ቼልሲ 9 የቆመ ኳስ ጎሎችን ማስቆጠር ችሏል። የትላንትናውን ጎል ጨምሮ ማለት ነው። ለማንቸስተር ዩናይትድ ጎሎችን ያስቆጠሩት ሜሰን ማውንት እንዲሁም ጆሹዋ ዝርክዜ ሲሆኑ ለሁለቱም ግቦች አሲስት ያደረገው ደግሞ ብሩኖ ፈርናንዴስ መሆን ችሏል። በዚህም መሰረት ብሩኖ ፈርናንዴስ የጨዋታው ኮከብ በመባል መሸለም ችሏል። የቆመ ኳስ በጣም አስፈላጊ ነው ይላል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የቆመ ኳስ በሊጉ በጣም አስፈላጊ ነው ሲሉ ገልጸዋል። በሊጋችን ውስጥ የቆመ ኳስ በጣም አስፈላጊ ነው ያሉት አሰልጣኙ ምክንያቱም ከሁሉም ተጋጣሚዎች ጋር በጣም ከባድ ነው ብለዋል። አክለውም የቆመ ኳስ አጠቃቀም ላይ ካልሰራ ቀድመህ ጨዋታውን ትሸነፋለህ ሲሉ አስፈላጊነቱን አስረድተዋል። ከዚህ በላይ ብዙ እንሰራለን ምክንያቱም ለመስራት ብዙ ጊዜ ያለን ገና ብዙ እንማራለን ሲሉ ሩበን አሞሪም ተናግረዋል። ስለ ጨዋታው ያነሱት አሰልጣኝ ሩበን አሞሪም 3 ነጥብ ይገባናል፣ ለደጋፊዎች በጣም ደስተኛ ነኝ በማለት አስተያየታቸውን ሰጥተዋል። ጠበቅ የነበረው የለንደን ደርቢ አርሰናልን ከቼልሲ ያገናኘው ጨዋታ አርሰናል ዊሊያም ሳሊባን በጉዳት ምክንያት ሳይጠቀም ቀርቷል። የመድፈኞቹ ኋላ መስመር ተጫዋች ዊሊያም ሳሊባ ልምምድ ላይ ጉዳት እንዳጋጠመውና ጉዳቱ ያን ያህል የከፋ እንዳልሆነ አሰልጣኝ ማይክል አርቴታ በተናገሩበት ጨዋታው 1-1 በሆነ ውጤት መጠናቀቅ ችሏል። በጨዋታው ሞሴስ ካይሴዶ በቀይ ካርድ ከሜዳ ወጥተው ነበር። ነገር ግን ቼልሲ
በ10 ተጫዋቾች ጨዋታውን ለመጨረስ ቢገደድም ከረፍት መልስ ጎል በማስቆጠር ቀዳሚ መሆን ችለው ነበር። አርሰናሎች የአቻነት ጎላቸውን በማይክል ሜሪኖ አማካይነት አግኝተው 1-1 በሆነ ውጤት ማለቅ ችሏል ጨዋታው ማለት ነው። እንግዲህ እዚህ ዓመት ብዙ ቀይ ካርድ ከተመለከቱ ክለቦች አንዱ ነው። በአጠቃላይ በሊጉ 7 ቀይ ካርዶችን መመልከት ችሏል። የቼልሲው ተጫዋች ሙሴስ ካይሴዶ ከ130 የፕሪሚየር ሊግ ጨዋታ በኋላ የመጀመሪያ ቀይ ካርዱን መመልከት ችሏል። ቼልሲ በዘንድሮ የውድድር ዘመን በፕሪሚየር ሊጉ ብቻ ጨዋታ ላይ 4 ቀይ ካርዶችን ተመዝግበውበታል። ሰማያዊዎቹ በውድድር ዘመኑ አጠቃላይ 7 ቀይ ካርድ ተመልክተዋል። ይህም ባለፈው የውድድር ዘመን በሙሉ የውድድር ዓመት ከተመለከቱት በጥፍ የበለጠ እንደሆነ ተመልክተናል። በፕሪሚየር ሊጉ እንግዲህ ቼልሲ ከአርሰናል ያደረጉ ጨዋታ 1-1 በማለቁ የተነሳ አርሰናል በ30 ነጥብ አንደኛ ላይ ሲቀመጥ ቼልሲ በ24 ነጥብ ከአስቶን ቪላ ጋር እኩል ሆኖ በጎል ልዩነት በልጦ ሶስተኛ ላይ መቀመጥ ችሏል። በቀጣይ መርሃ ግብር ረቡዕ ዕለት ሊድስ ዩናይትድ ከቼልሲ እንዲሁም አርሰናል ከብሬንትፎርድ የሚያደርጉት ጨዋታ ይጠበቃል። በሌላ በኩል ውጤት የራቀው የመርሳይዶ ክለብ ሊቨርፑል ትላንት ወደ ድል የተመለሰበትን ውጤት ማስመዝገብ ችሏል። በፕሪሚየር ሊጉ ዌስትሃምን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ የቻለው የመርሳይዶ ክለብ ሊቨርፑል ለሊቨርፑል ጎሎችን አሌክሳንደር አይዛክ እንዲሁም ኮዲ ሃክቦ ከመረብ ማሳረፍ ችለዋል። ፍሎሪያን ቪርትስ ለሊቨርፑል ባደረጋቸው 17 ጨዋታዎች ምንም አይነት ግብ ሳያስቆጥር ወጥቷል። ስዊድናዊ አጥቂ አሌክሳንደር አይዛክ ለሊቨርፑል የመጀመሪያ የፕሪሚየር ሊግ ጎሉን ማስቆጠር ችሏል። የዌስትሃሙ ተጫዋች ሉካስ ፓኬታ ቀይ ካርድ መመልከቱን ተከትሎ ቀጣይ ከማንቸስተር ዩናይትድ ጋር የሚኖረው ጨዋታ ያመልጠዋል። በሌላ በኩል አስቶን ቪላ ወልቭስን 1-0 እንዲሁም ብራይተን ኖቲንጋም ፎረስት 2-0 በሆነ ውጤት ማሸነፍ ችለዋል። ቀጣይ ሮብ ሊቨርፑል ከሰንደርላንድ የሚያደርጉት እንዲሁም ሐሙስ ዕለት ማንቸስተር ዩናይትድን ከዌስትሃም የሚያገናኘው ጨዋታ የሚጠበቅ ይሆናል። ቅዳሜ ዕለት ወደ ተደረጉ ጨዋታዎች ስናልፍ ማንቸስተር ሲቲን እናገኛለን። ማንቸስተር ሲቲ ቅዳሜ ዕለት ወሳኝ የሆነ ድል ማሳካት ችሏል። በፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲን ከሊድስ ዩናይትድ ጋር ያገናኘው ጨዋታ በማንቸስተር ሲቲ 3-2 በሆነ ውጤት ተጠናቋል። የማንቸስተር ሲቲ ማሸነፊያ ግቦች ፊል ፎደን 2 ጎሎችን ሲያስቆጥር ተከላካዩ ግቫርዲዮል ቀሪዋን 1 ግብ ማስቆጠር ችሏል። ሊድስ ዩናይትድ ከሽንፈት ያልታደጉ ግቦች ካልቨርት ለዊን እንዲሁም ናሜቻ በፍጹም ቅጣት ምት ማስቆጠር ችሏል። በሌላ ጨዋታ ብሬንትፎርድን ከባርንሌ ጋር ያደረገው ጨዋታ ብሬንትፎርድ 3-1 በሆነ ውጤት ማሸነፍ ሲችል ሳንደርላንድ በበኩሉ በርንማውዝን 3-2 በማሸነፍ ደረጃውን ከፍ ማድረግ ችሏል። ሰንደርላንድ ከኋላ በመነሳት ነው 3-2 ማሸነፍ የቻለው። ማንቸስተር ሲቲም እንግዲህ እስከ ረፍት 2-0 ሲመራ ቆይቶ 2-2 መሆን ችሎ ነበር። በመጨረሻው ደቂቃ ፊል ፎደን ባስቆጠራት ግብ ውጤት ይዞ መውጣት ችሏል። በፈረንሳይ ሊግ መሪው ፒኤስጂ ከሞናኮ ጋር ያደረገውን መርሃ ግብር 1-0 በሆነ ውጤት ተሸንፏል። የሞናኮን ብቸኛ የማሸነፊያ ግብ የቀድሞ ሊቨርፑል ተጫዋች ታኩሚ ሚናሚኖ ከመረብ ማሳረፍ ችሏል። ሞናኮ
በሞናኮ በኩል ትሮይ ኬረር ቀይ ካርድ ተመልክቷል። ሞናኮ በ3 ተከታታይ ሊግ ጨዋታዎች 3 ቀይ ካርዶችን ተመዝግቦበታል። ባርሴሎናም ቅዳሜ ዕለት ተጫውቶ አሸንፏል። የካታሎኑ ክለብ ባርሴሎና ዲፖርቲቮ አላቬስ ጋር ያደረገውን መርሃ ግብር 3-1 በሆነ ውጤት ማሸነፍ ሲችል የባርሴሎናን የማሸነፊያ ግቦች ዳኒ ኦልሞ 2 ጎሎችን ሲያስቆጥር ላሚን ያማል ቀሪዋን 1 ጎል ማስቆጠር ችሏል። ባርሴሎና እንግዲህ 34 ነጥቦችን ሰብስቧል። እንዲሁም ጁቬንቱስም ወደ ድል የተመለሰበት የቅዳሜው መርሃ ግብር ነው። ጁቬንቱስ ከካግላሪ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር 2-1 በሆነ ውጤት ማሸነፍ ሲችል የጁቬንቱስን የማሸነፊያ ግቦች ይልዲስ 2 ጎሎችን ሲያስቆጥር ለካግላሪ ኤስፖሲቶ ከመረብ የማሳዘኛ ጎሏን ማስቆጠር ችሏል። ጁቬንቱስ ከ2 ሊግ ጨዋታዎች ያለ ድል ጉዞ በኋላ ወደ ድል የተመለሰበት መርሃ ግብር ሆኗል። እሁድ ናፖሊ ከዩቬንቱስ የሚያደርገው እንዲሁም ካግላሪ ከሮማ የሚያደርጉት ጨዋታ በጉጉት የሚጠበቅ ይሆናል። ኒውካስል ዩናይትድ ኤቨርተንን ያስተናገደበት የሌላው የቅዳሜ መርሃ ግብር ነበር። ኒውካስል ዩናይትድ በሰፊ የጎል ልዩነት ኤቨርተንን ማሸነፍ ችሏል። ኒውካስል ዩናይትድ 4-1 በሆነ ውጤት ኤቨርተንን ሲያሸንፍ ማሊክ ቲያው 2 ጎሎችን አስቆጥሯል። ማሌ እንዲሁም ቮልትማደ አንዳንድ ጎል አስቆጥረዋል። ኒውካስል ዩናይትድ ማሸነፉን ተከትሎ ነጥቡን 15 በማድረስ ደረጃውን ከፍ ያደረገበት ሳምንት ሆኖ አልፏል። ኒውካስል በዘንድሮው ውድድር ዓመት ከሜዳ ውጪ መጀመሪያ ጨዋታውን ነው ማሸነፍ የቻለው። ኤቨርተን ከ2 ተከታታይ የፕሪሚየር ሊግ ድል በኋላ ሽንፈት ገጥሞታል። ኤቨርተን ባለፈው ሳምንት ማንቸስተር ዩናይትድን በ10 ተጫዋች እየተጫወተ ማሸነፉ ይታወቃል። 1-0 ለማደኛው ዳውስቤሪ ሃል ትላንትም ቅዳሜ ዕለትም ጎል ማስቆጠር ይችላል። ኒውካስል በቀጣይ ከቶተናም እንዲሁም ኤቨርተን ከበርንማውዝ ጋር የሚያደርጉት ጨዋታ በ14ኛ እንግሊዝ ፕሪሚየር ሊግ የሚጠበቅ ይሆናል። ሌላኛው በጣሊያን ሴሪያ ሁለቱም የሚላን ከተሞች ማሸነፍ ችለዋል። ኤሲ ሚላን ቅዳሜ ዕለት ባደረገው የሴሪያ መርሃ ግብር ላዚዮን 1-0 በሆነ ውጤት ማሸነፍ ሲችል የኤሲ ሚላን የማሸነፊያ ግብ ራፋኤል ሊያው ከመረብ ማሳረፍ ችሏል። ኤሲ ሚላን 28 ነጥቦችን ሰብስቧል። ቀጣይ መርሃ ግብር ላዚዮ ከኤሲ ሚላን ኮፓ ኢታሊያ የሚያደርጉት የሐሙስ መርሃ ግብር የመጠበቅ ይሆናል። በእንግሊዝ ፕሪሚየር ሊግ ቶተናም ሽንፈት አስተናግዷል። የሰሜን ለንደን ክለብ ቶተናም ከፉላም ጋር ያደረገውን የሊግ መርሃ ግብር 2-1 በሆነ ውጤት ማሸነፍ ችሏል። የፉላምን የማሸነፊያ ግቦች ቴቴ እንዲሁም ዊልሰን ሲያስቆጥሩ የቶተናምን የማስተዛዘኛ ግብ መሐመድ ቅዱስ ከመረብ ማሳረፍ ችሏል። በአሰልጣኝ ቶማስ ፍራንክ የሚመራው ቶተናም በሁሉም ውድድሮች 3ኛ ተከታታይ ሽንፈቱን አስተናግዷል። ቶተናም ካለፉት 10 ጨዋታዎች ያሸነፈው 2 ጨዋታዎችን ሲሆን 6ቱን ተሸንፏል። ቶተናም በ18 ነጥቦች ደረጃ ሰንጠረዡ ላይ መቀመጥ የቻለበት ሳምንት ሆኖ አልፏል። ለኪንግስሌ ኮማን ሽኝት ያደርገው ባየር ሙኒክ ድል አድርጓል። በጀርመን ቡንደስሊጋ ባየር ሙኒክን ከሴንት ፓውሊ ጋር ያደረገው ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። የባየር ሙኒክን የማሸነፊያ ግቦች ጉሬሮ፣ ላዌስ ዲያዝ እንዲሁም ኒኮላስ ጃክሰን ሲያስቆጥሩ ለሴንት ፓውሊ የማሰኛ 1 ጎል ሁንቶንጂ ከመረብ ማሳረፍ ችሏል። በሳምንቱ አጋማሽ በአርሰናል የዓመቱን የመጀመሪያ ሽንፈቱን ያስተናገደው ባየር ሙኒክ ወደ ድል ተመልሷል። በጨዋታው ኪንግስሌ ኮማንን ደማቅ ሽኝት አድርጎ የጀመረው ባየር ሙኒክ በማሸነፍ ሊጉን በ34 ነጥቦች እየመራ ይገኛል። ሴንት ፖሊ በ7 ነጥቦች በ7 ነጥብ 17ኛ ላይ ለመቀመጥ ተገደዋል። ባየር ሙኒክ ወሳኝ ተጫዋች ሌዎስ ዲያዝ ጎል ማስቆጠር ችሏል።
ፍላሚንጎ የኮፓ ሊበርታዶሬስ አሸናፊ መሆኑን ቅዳሜ ዕለት አረጋግጧል። በቀድሞ የብራዚላዊ ተጫዋች ፊሊፔ ሉዊስ የሚመራው ፍላሚንጎ ሌላኛው የብራዚል ክለብ ፓልሜራስን 1-0 በማሸነፍ የኮፓ ሊበርታዶሬስ አሸናፊ ሆኗል። ባለፈው ዓመት የብራዚል ክለቦች የበላይ የሆኑበት ውድድሩ በዚህ ዓመትም ሌላኛው የብራዚል ክለብ ፍላሚንጎ አሸንፏል። የብራዚሉ ክለብ ፍላሚንጎ በታሪኩ ለአራተኛ ጊዜ የኮፓ ሊበርታዶሬስ ዋንጫ ማሸነፍ ችሏል። የብራዚል ክለቦች ያለፉት 7 የኮፓ ሊበርታዶሬስ ዋንጫዎችን ማሸነፍ የቻሉ ሲሆን ይህም በውድድሩ የ65 ዓመት ታሪክ ታይቶ እንደማይታወቅ ተነግሯል። አንድ እርምጃ ይቀረናል። ሊዮኔል ሜሲ ኢንተር ሚያሚ በሜሲ ላይ ጥገኛ ነው፣ እኛ ከእነሱ የተደራጀን ነን የሚለው ቶማስ ሙለር ኢንተር ሚያሚ የሜጀር ሊግ ሶከር ጥሎ ማለፍ የኢስተርን ኮንፈረንስ አሸናፊ መሆኑን አረጋግጧል። በጥሎ ማለፉ ኢንተር ሚያሚ ኒውዮርክ ሲቲን 5-1 ሲያሸንፍ ሊዮኔል ሜሲ አንድ ለግብ የሆነ ኳስ አመቻችቶ አቀብሏል። ይህንም ተከትሎ ኢንተር ሚያሚ በታሪኩ ለመጀመሪያ ጊዜ ለአሜሪካ ሜጀር ሊግ ሶከር ፍጻሜ ዋንጫ ማለፍ ችሏል። የዌስተርን ኮንፈረንስን የቶማስ ሙለሩ ክለብ ቫንኩቨር በማሸነፍ ለሜጀር ሊግ ሶከር ዋንጫ ፍጻሜ አልፏል። የፍጻሜ ጨዋታው በቀጣይ ሳምንት አርብ ሌሊት በሊዮኔል ሜሲ ኢንተር ሚያሚ እንዲሁም በቶማስ ሙለሩ ቫንኩቨር መካከል በኢንተር ሚያሚ ሜዳ ይደረጋል። ከጨዋታው በኋላ አስተያየቱን የሰጠው ሊዮኔል ሜሲ የኢስተርን ኮንፈረንስን አሸንፈናል፣ ነገር ግን ገና አንድ እርምጃ ይቀረናል ሲል ተደምጧል። ቶማስ ሙለር በበኩሉ ኢንተር ሚያሚ ጠንካራ ቡድን ነው፣ ትልቅ ፍጻሜ ይሆናል ብሏል። አክለውም ጨዋታው የእኔና የሜሲ አይደለም የክለቦቹ ነው። ኢንተር ሚያሚ በሜሲ ላይ ጥገኛ ይመስላል፣ እኛ ትንሽ የተደራጀንና ጠንካራ ነን በማለት ሀሳቡን ሰጥቷል። ለምን እንደምንፋለም አሳይተናል የሚለው የቼልሲው አምበል ሬስ ጄምስ ነው። የሰማያዊዎቹ አምበል ሬስ ጄምስ ከጨዋታው በኋላ ዛሬ በሁሉም ሰው ኮርቻለሁ ሲል አስተያየቱን ሰጥቷል። 1 ነጥብ ብቻ ይዘን መውጣታችን ያበሳጫል ያለው ተጫዋቹ በ10 ተጫዋቾች መጫወታችን ትንሽ ነገሮችን አክብዶብናል ብሏል። ዛሬ በ10 ተጫዋቾች ምን ደረጃ ላይ እንዳለንና ለምን እንደምንፋለም ማሳየት ችለናል፣ ጥሩ መልእክት አስተላልፈናል ሲል ሬስ ጄምስ ተናግሯል። ሬስ ጄምስ በጨዋታው የጨዋታው ኮከብ በመባል መሸለም ችሏል። የአርሰናልን የማሸነፊያ ግብ ያስቆጠረው ማይክል ሞሪኖ ይህንን ማሊያ ስትለብስ ማሸነፍ ትፈልጋለህ ይላል ማይክል ሞሪኖ። ቀይ ካርድ እንደሚሆንም አውቅ ነበር ይላል። የአርሰናልን ግብ ያስቆጠረው ማይክል ሜሪኖ ሞሴስ ካሴዶ የተመለከተው ቀይ ካርድ ትክክለኛ ነበር በማለት ተናግረዋል። ስለ ጨዋታው የተጠየቀው ማይክል ሜሪኖ በአንድ በኩል ባለማሸነፋችን በጣም ተበሳጭተናል፣ በሌላ በኩል ደግሞ አመቱ ገና ረጅም እንደሚሆንና ስታዲየሙ ከባድ እንደሆነ እናውቃለን፣ እድሉን ተጠቅመንበታል፣ ቡድኑ ጥሩ አስተሳሰብ አሳይቷል ሲል ተጫዋቹ ተናግረዋል። ይህንን ማሊያ ስትለብስ ማሸነፍ ትፈልጋለህ የሚለው ማይክል ሞሪኖ የእግሬን ተሰምቶኛል፣ ነገር ግን እንደ እድል ሰውነት የተለዋዋጭ ነው፣ ቀይ ካርድ እንደሚሆን ግን አውቄ ነበር ሲል ስለ ሞሴስ ካይሴዶ ቀይ ካርድ ተናግረዋል። ከጨዋታው በኋላ የሁለቱም ክለቦች አስተያየት ሰጥተዋል። ገብርኤል ለበርካታ ሳምንታት ከሜዳ ይርቃል ብሎ የጀመረው የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ገብርኤል ማጋላይስ ለበርካታ ሳምንታት ከሜዳ እንደሚርቅ ተናግሯል። በሌላ በኩል ሌላኛው ተከላካይ ዊሊያም ሳሊባ ነገ ተጨማሪ አካል ብቃት ግምገማ እንደሚደረግለት አሰልጣኙ አሳውቀዋል። ከጨዋታው በኋላ አስተያየታቸውን እየሰጡት አሰልጣኙ ወሳኝ ተጫዋቾቻችን በጉዳት አጥተናል ሲሉ ተደምጠዋል። ከቼልሲ አንድ ቀን ያነሰ የዝግጅት ጊዜ ነበረን ያሉት ማይክል አርቴታ ቡድናቸው ከቼልሲ ያነሰ የዝግጅት ቀን ማግኘቱ ተጽዕኖ እንዳሳደረበት ተናግረዋል። ልምምድ
የሰራነው 2 ቀን ከግማሽ ብቻ ነው ያሉት አርቴታ ከቼልሲ በአንድ ቀን ያንሳል፣ እንዲሁም ወሳኝ ተጫዋቾቻችንን አጥተናል ብለዋል። ዛሬ ከዚህ በፊት አጣምረናቸው የምናውቀውን ተጫዋቾቻችን አጣምረን ነበር፣ ለዛውም በዚህ ከባድ ጨዋታ ብለዋል። ስለ ቀይ ካርዱ የተጠየቁት አሰልጣኙ ጥፋቱን በግልጽ ማየት አልቻልኩም፣ ነገር ግን የዳኛው ውሳኔ አከብራለሁ ብለዋል። አክለውም ውጤቱ ጥሩ ውጤት ነው፣ አልተበሳጨሁም፣ እነዚህ ለራሳችን የምናስቀምጣቸው መመዘኛዎች ናቸው ሲሉ ተደምጠዋል። ከማንም ጋር መፎካከር እንደምንችል አሳይተናል ያሉት የቼልሲው አሰልጣኝ ኢንዞ ማሬስካ ናቸው። የሰማያዊዎቹ አሰልጣኝ ኢንዞ ማሬስካ ቡድናቸው በቀይ ሳይወጣበት በፊት ከአርሰናል በጣም የተሻለ እንደነበር ገልጸዋል። ዛሬ ብዙ ድሎችን ፈጥረናል ያሉት አሰልጣኙ ካለፈው ዓመት የተሻልነን፣ በትክክለኛው መንገድ ላይ እንደሆነን አሳይተናል ብለዋል። አክለውም ከየትኛውም ቡድን ጋር መፎካከር እንደምንችል ጥሩ መልእክት አስተላልፈናል ብለዋል። ጥሩ እንቅስቃሴ አሳይተናል። በቀይ ሳይወጣብን የነሱ የበላይ ሆነን ነበር። በ10 ተጫዋቾች መጫወት ከባድ ነበር፣ ነገር ግን ለምደነዋል ብለው ተናግረዋል። እንግዲህ የ25-26 የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብሮች ተካሂደው ተጠናቀዋል። የፕሪሚየር ሊጉ መሪ አርሰናል አቻ በመውጣቱን ተከትሎ 2 ነጥቦችን የጣለበት ሳምንት ሆኖ አልፏል። ወደ ድል የተመለሱ ማንቸስተር ሲቲ የአርሰናል ነጥብ መጣል ተከትሎ የነጥብ ልዩነቱ ወደ 5 ዝቅ ማድረግ የቻለበት፣ እንዲሁም ቼልሲ በበኩሉ ከአርሰናል ጋር በ6 ነጥቦች ርቆ 3ኛ ደረጃ ላይ መቀመጥ የቻለበት፣ ማንቸስተር ዩናይትድ እና ሊቨርፑል ማሸነፋቸውን ተከትሎ ደረጃቸውን ያሻሻሉበት፣ ወልቭስ ከ13 ጨዋታዎች ምንም ጨዋታ ያላሸነፈ ብቸኛ ክለብ በመሆን የመጨረሻ ደረጃ ይዞ የተገኘበት፣ ኤርሊንግ ብሮት ሃላንድ በ14 ጎሎች የሊጉ ከፍተኛ ግብ አግቢነት የያዘበት ሳምንት ሆኖ አልፈዋል። የእንግሊዝ ፕሪሚየር ሊግ በ13ኛ ሳምንት ላይ ሲደርስ የደረጃ ሰንጠረዡ ምን ይመስላል የሚለውን አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ አስቶን ቪላ፣ ብራይተን፣ ሰንደርላንድ እና ማንቸስተር ዩናይትድ ከ1 እስከ 7 ያለውን ደረጃ ሲይዙ ሊድስ ዩናይትድ፣ በርንሌ እና ወልቨርሃምፕተን በወራጅ ቀጠና ውስጥ የሚገኙ ክለብ ሆነው አልፈዋል። ኤርሊንግ ብሮት ሃላንድ በ14 ጎል፣ ኢጎር ቲያጎ በ11፣ ዳኒ ዋልቤክ እንዲሁም ዣን ፊሊፕ ማቴታ በ7 ጎሎች እና አንቶኒዮ ሴሜኞ በ6 ጎሎች የእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነት ደረጃውን ይዘው ተጠናቀዋል። ምሽት 5 ሰዓት ላይ በተደረገ የሪያል ማድሪድ እና የጂሮና ጨዋታ ሪያል ማድሪድ ነጥብ ጥሎ ወጥቷል። ሪያል ማድሪድ የስፔን ላሊጋ መርሃ ግብሩን ከጂሮና ጋር ምሽት 5 ሰዓት ላይ አድርጎ 1-1 በሆነ ውጤት አጠናቋል። ሪያል ማድሪድ የአንድ ቻነት ግብ ኪሊያን ምባፔ ከመረብ ሲያሳርፍ ለጂሮና ደግሞ ኦናሂ አስቆጥሯል። ሎስ ብላንኮቹ ያለፉት 3 የላሊጋ ጨዋታዎችን ማሸነፍ አልቻሉም፣ ሁሉንም ባቻ አጠናቀዋል። ኪሊያን ምባፔ በዘንድሮ የውድድር ዘመን ከየትኛውም የአውሮፓ ሊግ ተጫዋች በበለጠ 7 ፍጹም ቅጣት ምትን ማስቆጠር ችሏል። ሪያል ማድሪድ ነጥብ መጣሉን ተከትሎ ባርሴሎና የላሊጋው መሪነት በ34 ነጥብ አስጠብቀዋል። ሪያል ማድሪድ በ33 ነጥብ ሁለተኛ ደረጃ ላይ ለመቀመጥ ተገደዋል። ቀጣይ መርሃ ግብሩን ከአትሌቲክ ቢልባኦ ያደርጋል። ረቡዕ ዕለት ሪያል ማድሪድ ኢልቼ ከጂሮና የሚያደርገው ጨዋታ እሁድ የሚደረግ ይሆናል። በመጨረሻም በጣሊያን ሴሪያ ናፖሊ ወሳኝ ድል አሳክቷል። በጣሊያን መርሃ ግብር ናፖሊ ከሮማ ጋር ያደረጉት ጨዋታ ናፖሊ ሮማ ቢያሸንፍ በ30 ነጥብ የሴሪያው መሪ የሚሆንበት እድል ነበረው። ነገር ግን ናፖሊ አሸንፏል። ናፖሊ በ28 ነጥብ ወደ ሁለተኛ ከፍ ያለበትን ውጤት ሲያስመዘግብ ሮማ በበኩሉ በ27 ነጥብ ወደ አራተኛ የተንሸራተተበት ውጤት ይሆናል። የናፖሊን ብቸኛ የማሸነፊያ ግብ ዴቪድ ኔርዚስ ከመረብ ማሳረፍ ችሏል።
ቀን ላይ እንደሚታወቀው ኢንተር ሚላን በላውታሮ ማርቲኔዝ 2 ግቦች ማሸነፉ ይታወሳል። የሊግ ደረጃውን ናፖሊ ኤሲ ሚላን በ28 ነጥብ እየመራ ይገኛል። ናፖሊ በ28 ነጥብ በጎል ተበላልጠው በሁለተኛ ደረጃ ላይ ሲቀመጥ፣ ቀጣይ እሁድ ናፖሊ ከዩቬንቱስ የሚያደርጉት ጨዋታ በጉጉት ይጠበቃል። እንዲሁም ካግላሪም ከሮማ የሚገናኙበት ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ወደ ቻናላችን ተከታታዮች ለዕለቱ የያዝናቸው ስፖርት ዜናዎችን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን። ሁላችሁም ባላችሁበት መልካም ቀን ይሁንላችሁ።